የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 115ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀን ኖቨምበር 5 ነው 2025። እንግዲህ በ114ኛው የዓለም ባንክ ማለት 4 ፕሮግራም ኤሪያዎች አሉኝ ብሎ ፖሊሲ ምክረ ሀሳቡን መገቢያ ያሰሩና ሰብሲዲያችሁ ደግሞ ኢላማ ይኖረው ማለት ዝም ብሎ አሁን ዝም ብላችሁ ነው ሳታልሙ ነው የምትተኩሱት እና የተፈለገውን የህብረተሰብ ክፍል እየደረሰ አይደለም። ይልቁንም ለዝቅተኛ ደረጃ ገቢ ላላቸው የህብረተሰብ ክፍል ብላችሁ የምትሰሩት ለምሳሌ ኮንዶሚኒየም እየሆነ ያለው ለመካከለኛና ከዛ በላይ ላላቸው ሰዎች እየደረሰ ነው። ስለዚህ ታርጌቱን ሚስ አድርጓል፣ ገበያ አዛብቷል፣ የመንግስትን በጀት ጎድተዋል ወዘተ ወዘተ። ስለዚህ መንግስት ሊቀጥልበት አልቻለም እና እሱን አቁሙና ሰልፍ ቢልት ሃውሲንግ ማለት እሱን አቁሙና ገበያ ያሰሩ ታርጌት እንትናችሁ ድጎማችሁን ታርጌት አድርጉ የሚል ምክረ ሀሳብ አቅርበዋል። እንግዲህ እነዚህን ዋና ዋና ሁለት ምክሮች ምንድነው የሚባለው በየፕሮግራም ማለት ምንድነው የሚባለው በላልተው በተለያየ የማርኬቱ ገጽታ ላይ አፕላይ ለማድረግ ይፈልጋሉ። የመጀመሪያው እንግዲህ ከኮንዶሚኒየም አንጻር ገበያ ማሰራት ምን ማለት ነው? ታርጌቲንግ ሰብሲዲ ማለት እንዴት ይተረጎማል? ከዛ ሲቀጥሉ ደግሞ ሃውሲንግ ፋይናንስ የሚሉት ነገር አለ። ሃውሲንግ ፋይናንሱ እንዴት ይሰራል? ከዛ ሬንታል ማርኬት ይላሉ፣ የክራይ ገበያ ፕሮግራም ኤሪያ ብለው ማለት ነው። ከዛ በአራተኝነት እንግዲህ ሰልፍ ቢልት ሃውስ እና ማይክሮ ፋይናንስ ጋር ተያይዞ እንዴት ይሰራል ብለው እሱን እያየን ነበረ። አሁን የአራተኛውን ነው ሰልፍ ቢልት ወይም በራስ የሚሰሩ ቤቶች እና ያንን ደግሞ ከማይክሮ ፋይናንስ ጋር ማያያዝ የሚል ነገር ያንን ካሉ በኋላ የታይላንድ እና የኢንዲያ ምሳሌ አምጥተው በተለይ ደግሞ በኢንዲያ ሙምባይ እና ቻይናይ በሚባሉ የኢንዲያ ትልልቅ ከተሞች ከ1977 እስከ 1997 ለ20 ዓመት ከዓለም ባንክ ጋር በተደረገ ትብብር እንዲህ አድርገን ይህን ሰርተናል ወዘተ ወዘተ እና ያንን መተን በ2016 ዓ.ም ስንገመግመው 28 ቦታ ነው እንግዲህ 28 ሳይት ነው ያሉት። ሳይት ላይ ተመርጠው እንደ ሰርቶ ማሳያ ሊያደርጉ ማለት ነው 28 ሳይት ላይ we try to do እና 28 ሳይቶች ላይ ሰራን አሉ። 28 ሳይቶች ላይ ሰራን አሉና ከ28 ሳይቱ 15ቱን መርጠን ኢቫሉዌት አደረግን። ቶታሊ ፕሮሰሱን ስታስቡት 1997 ጀመረ እስከ 1997 ቀጠሉ። ቶታሊ ኢት ቢካምስ 20 years ማለት ነው። ከዛ በኋላ they come in 2016 ኦልሞስት 20 ዓመት ማለት ትችላላችሁ። ስለዚህ ከ40 ዓመት በኋላ ማለት ነው። ከ40 ዓመት በኋላ መጥተው ያ አሰራር ያ አካሄድ ምን መሰለ ነው የሚሉት እና ስንገመግም ከአንዱ ሳይት በስተቀር ውጤታማ ናቸው ወዘተ ወዘተ አሉ። እኔ እንግዲህ ማለት እንትን እዛ ፔፐሩ ላይ ማለት እዚህ ጋር ኢንዲያስ ቼናይ ሙምባይ ሳይትስ ይሄ የምታዩት ታይትል ማለት ነው ይሄኛው ማለት ነው። ይሄኛው ሙምባይ እና ቼናይ ሳይት ላይ የተሰሩ ፕሮግራሞች ለዳን ላይክ ነው ሄደን ስናይ ከ10% በታች የሆኑት ናቸው ነዋሪ የሌላቸው ወይንም አባንደንድ የተተዉት እና በአብዛኛው 2-3 ናቸው ምናምን። እኔ አልጣመኝም። ምክንያቱም አሁን እንዴት ልበላችሁ በ33 ካሬ ሜትር አድርገው ወደ ላይ ህንፃ ይሰራሉ። መነሻው 33 ካሬ ሜትር ሆነው ስለዚህ ለሰውየው የሚሰጠው የቦታ የይዞታ ማረጋገጫ ለምሳሌ 33 ካሬ ሜትር ምን ማለት ነው? 33 ካሬ ሜትር ወደዚህ 6 ወደዚህ ምናልባት 5.5 ምናምን ነገር 6 በ5 በሆነ ቤት ላይ 3 ወደ ላይ ያነሱታል ማለት ነው። 2 ወደ ላይ ወይ 3 ወደ ላይ ያነሱትና ያንን ቤት እና ደግሞ እንደምታያቸው ብዙ ጊዜ እነዚህ እስላም አይነት የሚባሉ ቤቶች ወይንም ደግሞ ያለ ዕቅድ ያለ ፕላን ተሰርተው ሰዎች ተጠባብቀው የሚኖሩባቸው ቦታዎች ነዋሪዎቹ በጣም አጠገብ ላጠገብ ስለሆኑ ወደ ላይ ይነሳል። ምንድን ነው የሚባለው ጥቅጥቅ ያለ ጫካ ነው የሚመስለው። እኔ ፊዚቢሊቲው አልታየኝም ነበር። ግን ስታረጉት ፍሎር ኤሪያው ይጨምራል ማለት አሁን ለምሳሌ ይሄንን 33 ሜትር
ወደ ላይ 2-3 ብታነሱት ማለት ቢያንስ 3 ሩም 4 ሩም ይሰጣችሁና ይህን በ4 ብታባዙት ስንት ይመጣል ማለት በ3 ብታባዙት 99 ይመጣል። እና ይሄ 99ኙ ኦልሞስት 100 ካሬ ይሰጣችሁ ማለት ነው። ስለዚህ በ100 ካሬ ቤት አገኛችሁ ወዘተ ወዘተ እንደዚህ አይነት ነገር እያሉ ነበር። እሱን እያየን ነበር። አሁን ደግሞ አንድ የገረመኝ ነገር እዚህ ጋችን ለሬፈረንስ ብለው ይህን ሰው አስቀምጠውት ነበር። ይህንን ሬፈረንስ አስቀምጠውት ነበር። ትላንትና እንግዲህ አብረን ነው ያየነው ከእናንተ ጋር ያስባለሁ። የውስጥ ስዕሎቹ ተቀምጠው ነበር። ካሜራው ጠፋ። ቆይ እንዴ የውስጥ ስዕሎቹ ተቀምጠው ነበር ማለት ፎቶግራፍ አንስተው ከውስጥ አስቀምጠው ነበር። አሁን ዌብሳይቱ ላይ ሲሄድ የለም። እና እንትኖቹንም እዩዋቸው እንግዲህ አሁን እንደዚህ ምንድነው የሚባለው ሌሚን ፔጅ ሪፍሬሽ ላድርገው። ስክሪን ፍሪዝ አረጋ ነገር ውስጥ ፒክቸሪስክ የሆነ ነገር አንስተው ሰጥተውን ነበር። ኦኬ ይህ እንግዲህ ጣራውን ሸፍነውት ነው የሚመስለው እንዳይታይ ከላይ ጣራውን ሸፍነውት ነው የሚመስለው ማለት አይታችሁታል። ሸፍነውታል በቀለም እንደዚህ አድርገው ቀባብተው ማለት ነው። እና በዚህ መልኩ ነው ቤቶቹ የተሻሻሉት ሊሉ ነው። ግን እንደምታዩት ተሸፋፍኗል። ኤኒዌይ ሌላም ፒክቸር ነበር። አይ ዶንት ኖ ፎር ሳም ሪዝን ደበቁት አላውቅም። ትላንትና ነበር ሰምተውኛል ማለት እኮ ነው። ሰምተዋል ማለት ነው። እና ለምን አይ ዶንት ኖ ለምን እንዳነሱት ቱ ቢ ኦነስት ወርልድ ባንክን ለማስቦካካ ከተከበቃን አሪፍ ነው ትላለህ። እሱን አየን እንግዲህ። ስለዚህ እኔ እና ምን አደረግን ሳይት አልሰጡም ነበር ስፔሲፊክ እዚህ ሳይት ላይ ምናምን ብለው ማለት ነው። እዚህ ፔፐር እዚህኛው ላይ አሁን ሳይት ሊኖር ይችላል። እኔ ግን ዝም ብዬ ቻት ጂፒቲን እስኪ እንደዚህ አድርገን ሰርተናል ብለዋል። የት አካባቢ እንደሰሩ ንገረኝ እስኪ የምታውቀው አለ ወይ ስለው ቼምቡራ ነው ቼምቡራ የሚባል ሙምባይ ውስጥ አለ አለኝ። ሙምባይ ቼምቡራ የሚባለው አካባቢ ሄጄ ሳየው ሙምባይ በጣም ትልቅ ከተማ ነው ማለት 25 ሚሊዮን ህዝብ ያለበት ነው። ጂዲፒው የኢትዮጵያን 2 እጥፍ ነው። አስባችሁታል? በጣም ሪች ከተማ ነው ማለት ፋይናንሻሊ ዴቨሎፕመንት ነው። ሀገሩ በጣም የሰለጠነ ነው ልትሉ ባትችሉ ማለት ከኢትዮጵያ ጋር አይነጻጸርም። እንደው ግን በሌላው ዴቨሎፕመንቶቹ በጣም አድቫንስ ያደረገ ነው ልትሉት ባትችሉ ኢትስ ቢግ ሲቲ። ኮንዘርቫቲቭ ኤስቲሜት ጂዲፒ 270 ቢሊየን ነው። ፒፒ ምናምን ስታደረጉት 400 ቢሊየን ሊመጣ ይችላል። እና 270 እንኳን ብታደረጉት ክሎስቱ የኢትዮጵያን ጠቅላላ የአዲስ አበባን አይደለም የኢትዮጵያን ጠቅላላ ማለት በ25 ሚሊዮን ህዝብ የኢትዮጵያን ጂዲፒ የ111 ሚሊዮን ህዝብ የሚበልጥ ኢኮኖሚ ያለው ትልቅ ኢኮኖሚ ነው ያለው። ከተማው ትልቅ ነው ግን ይህ ነው እንትን ነው በጣም ብዙ ውስጡ ደግሞ ሰፊ ድህነት አለ። በጣም ማለት እንዴት ልበላችሁ አንዳንዴ እኛ አንደርስታንድ ብናደርገው አይመስለኝም። የራሳቸው የህንድ ቀላጅ አለ ሰንዲፕ ነው ምናምን የሚሉት አሁን ኤምሬት ዱባይ ቲክታክ ላይ በጣም ይመጣል። አይዶ ነው መጥቶላችሁ አይታችሁት ከሆነ ማለት በጣም ይቀልዳል ከተለያዩ ሰዎች ጋር እና ከሆነች ጣሊያናዊት ጋር ቁጭ ብሎ እንጋባ እና እንዴት ሀሳቡ መጣለ ስትል ሚስቴ ነች የነገረችኝ ጣሊያናዊ ሃርድ ቱ አንደርስታንድ። አሁን ለምሳሌ እንዴት ልበላችሁ ሚስቱ ሌላ ጣሊያናዊ አግብተ ለምን እሷን አግብተ ቪዛ አግኝተ ጣሊያን ብላ ተመክሯል። ማለት የህንዶቹን የቢዝነስ ኮንሰፕት የማኒ ቫሉዌሽን ምናምን
እኛ አንደርስታንድ ማድረግ ምንችል አይመስለኝም። እና ኢትስ ቢግ ሲቲ ውስጡ ግን በጣም ብዙ እስላም እና አስገራሚ የኑሮ ባህሪዎች ምናምን ሊኖሩ ይችላሉ። ዋሬቨር ደ ኬዝ ዶ ግን በ33 ካሬ ሜትር ላይ ወደ ላይ እንደዚህ ህንፃ ቀጥለ የሆነ የቀጫጭን ህንፃ ድር አድርተ ሰዎቹን አፎርድ ሌክ ነው አቅማቸውን ሊያገናዘብ ይችላል። በ40 ዓመት በምናምን እንደዛ ሰርተው የቤት ችግር መፍቻ ነገር ነው። ምንድነው የሚባለው? ሰልፍ ቢልት ሃውሲንግ ዊዝ አሲስታንስ ኦፍ ኤምኤፍአይ ነው ኢንስታንስ ነው ብለህ ማቅረብ ነው። ከወርልድ ባንክ አልጠበኩም። ለእኔ ነው የምላችሁ። ግን እንዳልኳችሁ እሴት ይለያያል ከሀገር ሀገር። እነሱ አሁን ቫልዩ ሊያደርጉት ይችላሉ፣ አላውቅም። እሱን እያየን ነበር ትላንትና። ወደዚህ ስንመለስ እንግዲህ ሚዲየም ተርም ገቨርንመንት ሹድ ክሬት ላይክ ነው ማለት ይሄን ቦክሱን እያየን ነው። አይተን ጨርሰን ነው የጨረስኩት ትላንትና። እዛው እንግዲህ የአጭር ጊዜ ሀሳብ ነው ይሄ የሚሉት ማለት ነው። ሃውሲንግ ፋይናንስ ላይ ሰልፍ ቢልት ሃውሲንግ ሜካኒዝም ላይ የአጭር ጊዜ ሀሳብ ብለው ከሚያነሱት ነው ማለት ነው። ይሄ አሁን በዚህ በ21 ካሬ ሜትር ወደ 21 ካሬ ሜትር ከኒ ኢማጂን። አሁን ለምሳሌ ራሳቸው ናቸው ያሉትን ያለው የመጣው ይታያችሁ እንግዲህ 21 ካሬ ሜትር ላይ ሜትር ስኩዌር ቦታ ላይ 21 ካሬ ሜትር ማለት 4x5 ምናምን ማለት ነው። እንደዚህ 4 እንደዚህ 5 በሆነ ቦታ ላይ ወደ ላይ አርጋችሁ 2-3 ፎቅ ሰርታችሁ እንግዲህ ቤዝመንት ይፈልጋል ምናምን ይፈልጋል። እና በዛ መልኩ የሰዎችን ሰልፍ ለዛውም ደግሞ እንግዲህ ሾርት ተርም የሚባለው ምንድነው 40 years ነው። ምክንያቱም እነሱ ራሳቸው ከ1977 እስከ 1997 ነው የሰሩት። ላይክ ነው ኢንታየር ፕሮሰስ ማለት ነው። ከዛ አሰስ ያደረጉት ኢፌክቱ ማለት ስታስጀምሩት ምናምን ስታደረጉ ኢንክሬጅ ስታደረጉ ሲስተም ስትዘረጉ ለዛ የሚመጥኑ ኮንስትራክሽን ካምፓኒዎች ስታመጡ ኢንጂነሪንግ ሲመጣ ምናምን ሲል ምናምን ያለ ማለት ነው። ሾርት ተርም ሶሉሽን ሲሉ የሆነ የ4 ዓመት የ5 ዓመት ምናምን አይደለም፣ የሆነ ሩብ ምዕተ ዓመት አይነት ነገር ነው። ገብቷቸዋል። እና እኔ I didn't find it to my liking ማለት ነው። ላይክ ነው የተሻለ መፍትሄ ብንፈልግ ነው የሚሻለው የሚል እምነት ነው ያለኝ። ሾርት ተርም ነው ግን ነው የምላችሁ ሀሳቡ። እና ገቨርንመንት ሹድ ክሬት አን ኤነብሊንግ ኢንቫይሮንመንት ፎር ሰልፍ ቢልት ሃውሲንግ ይላሉ። እንግዲህ መንግስት ሰዎች ራሳቸው ቤት መገንባት ከፈለጉ አስቻይ ሁኔታ መፍጠር አለበት ነው። Measures include expanding the supply of service land for allocation to self-built housing in economically viable areas and adjusting development standards to support self-built housing. እንዴት ልበላችሁ አሁን የዓለም ባንክ ስታይል እንደሚመስለው እኔ ልቀቀውና ይግማማ ነው ማለት ለቀቅ አድርግላቸው ለሰዎቹ ነው። እኔ ለቀቅ በማድረጉ እስማማለሁ። ግን እኔ ሲለቀቅ በተለይ በትክክል በስርዓት ከተለቀቀ ራሱ ወግ ይይዛል እንጂ አሁን እነሱ እንዴት ልበላችሁ ሜዠርስ ኢንክሉድ ኤክስፓንዲንግ ሰፕላይ። ስለዚህ ይሄንን ለማበረታታት ሰርቪስ የሆነ ላንድ በራሳቸው ለሚገነቡ ሰዎች አሁን መንግስት አይታችሁት ከሆነ እኔ ይገርመኛል። የአዲስ አበባ ከተማ አስተዳደር መሬት የሚያቀርብበት መንገድ ችርቻሮ ነው። እንዴት ለምን እንደሆነ አላውቅም። ጨረታ ወጣው ሰማለሁ። አሁን ቲክታክ ላይ ጨረታ ወጣው ምናምን ብሎ ምንድነው የምላችሁ በቃ ላይ ነው። ልክ የስራ ሰልፍ ነው የሚመስለው። የሆነ ስራ ወጣ ሲባል ሰው እንደሚሰለፈው ሰው ይገርማቸዋል። በዚህ ውድ ዋጋ በየቦታው የተሻጡ ቦታዎችን ለመግዛት ግር ብሎ እየሄደ እየለካ እንደዚህ ነው እያለ ከዛልና እኔ ዛት ኢፊሽንት ላይክ ነው። ያ ከተማ አስተዳደር ነው ወይ ራሱ
አዶ ነው ሌላ ሀገር ኤክስፒሪየንስ ብናይና ምን ልበላችሁ እንደው ዝም ብዬ እኔ በጉዳዩ ላይ እውቀት ስላለኝ ሳይሆን ስታዩት ያስታውቃል። በቃ ዝም ብሎ እንዴት እንደሚያደርጉት አላውቅም። እናም ሊሉ የሚፈልግ አሁን እያሉ ያሉት ምንድን ነው? ራሳቸው ለሚገነቡ ሰዎች መሬት አዘጋጅላቸው ነው። እንደሚታየውም ግን የአዲስ አበባ መስተዳደር መሬት አያዘጋጅም። መሬት አያዘጋጅም ብላችሁ አሁን ሰርቪስ ማለት ለኮንሰፕቱ ራሱ ቦታ የሚሰጠው አይመስልም። አሁን እኔ ማያቸው ለቤቶች የሚሸጠው ምንድን ነው? ሰፈር ውስጥ ይገባና ከዚህ እስከዚህ ያለው እነዚህ በተለይ አዳዲስ ወጣ ወጣ ያሉት ሰፈሮች ውስጥ ይሄ ቦታ ክፍት ነው ብሎ ያጫርታል። ዝም ብሎ ነው ምላችሁ ማለት እና ሰርቪስ ምንድን ነው? ኦልሬዲ ያው እዛ የተደፋ ኮረት አለ። ኮረት መንገድ ላይ ማለት ኮረኮንች መንገድ ላይ ምናምን ነው የሚያጫርተው። ቦዩንም ስታዩት ውስጡ ሳር በቅሎ ምናምን ብሎ አንኬምት ነው የሚባለው በእንግሊዝኛው። እንግዲህ አንኬምት የሆነ ነገር ነው የምታዩት ነው የምላችሁ። አረ ሰርቪስ ለአንዱ መሆኑ በቀረና ሰው በዲማንዱ መሰረት ገብቷቸዋል። አሴም ፕላስ መሬት መግዛት እና ቤት መስራት ፈልጋለሁ ካላችሁ ይህ ነው ጀስት እንትን ሱቅ ሄዳችሁ ዕቃም እንደምትገዙት መሬት ፈልጌ ነበር ብላችሁ ገብቷችኋል። ሄዳችሁ ፒክ አድርጋችሁ መግዛት እስከምትችሉ አይነት ድረስ እንዴት አድርጋችሁ በሲስተም ምናምን ታደርጉታላችሁ። ኦልሬዲ አቬለብል የሆነ ሊስትድ የሆነ ምናምን የሆነ ሰፕላይ መፍጠር የሚችል ይመስለኛል። ግን ገብቷችኋል። መንግስት ግን እንደዛ አይደለም የሚያስበው። ልክ በቃ ልክ ገብቷችኋል። አንድ ሰው አሁን መኪና መግዛት ፈልጋለሁ ብትሉ አዲስ አበባ ውስጥ እኔ ይመስለኛል ኦል ካይንድስ ኦፍ ካር ዴራር ላይክ ነው። ካታሎግ ላይኖር ይችላል። ካታሎግ ላይኖር ይችላል። እስቲ እዚህ አካባቢ መሬት ብፈልግ ብላችሁ የክፍለ ከተማ ዌብሳይት ውስጥ ገብታችሁ ስፔሲፊኬሽናችሁን ነግራችሁ የዚህን ያህል መሬት እንደዚህ ምናምን ብሎ የሆነ አቬለብል እኔ እንደዛ ማድረግ የሚችል ነው የሚመስለኝ። ገብቷችኋል። ምክንያቱም አገሩ ሰፊ ነው፣ ቦታ አለ ምናምን እንትን ቪዥኑም የለም ካፓሲቲውም የለም እና እንደዛ ሰርቪስ የሆነ ላንድ ያዘጋጅ ነው። እስማማለሁ በዚህ ግን ጥልጌጥ ነው። አሁን ምን መሰላችሁ እኔ ኦነስትሊ ነው የምላችሁ በጉዳዩ ላይ እውቀት ምናምን የለኝም። ዝም ብዬ ኢንቱዊቲቭሊ ይዤ የመጣሁት ሀሳብ እንደው እግረ መንገዴን ነው ሀሳቡን ያሳብኩት ይዤ የመጣሁት ሀሳብ እነሱ አጥንተው ጽፈው ምናምን ብለው ይዘው ከመጡት ሀሳብ የኔ ሀሳብ ተሽሎ አገኘዋል። ካልተላይክ ነው አይ መሬት ላይ ወርዶ ሲፈተሽ ሌላ ጉዳይ ሊሆን ይችላል። እና ምን ችግር ያጋጥመኛል መሰላችሁ? የኔ የተሻለው ሀሳብ ስላለ አሁን ይሄኛውን ብታረጉት ይሰራል፣ የተሻለ ነገር ያመጣል። ግን ዝም ብሎ ስፕራውል እንድታረጉ ሊያረጋችሁ ይችላል። ማለት ስፕራውል ማለት ከተማው ዝም ብሎ እንደ ዝንጅብል እንደዚህ ያለ ይወጣና ቅርጽ አልባ ይሆናል ምናምን። እኔ ያሰብኩት ምንድነው በቃ ላይመለስ መፍትሄ እየሰጠሁት እሄዳለሁ እና ደግሞ ከሁሉም ጋር ካያያዝከውና እንትን ከሆነ እንዴት ልበላችሁ በቃ ይቻላል፣ ኢትዮጵያም አድርጋለች የሚባል ምሳሌ መሆን የምትችሉበት ነገር ነው። እኔ እንግዲህ ነው ዝም ብሎ ኢንቱዊቲቭሊ ያው የቻት ምንድነው ኤአዩ ምገዛለው ወዘተ ሀሳቡ ወደዛ ደረጃ የደረሰ ይመስላል። ይሄም ይሰራል። ችግሩ ግን ምንድነው ከዛ ጋር ስታደርገው ደግሞ ያኛው ይበልጣል። ምክንያቱም አሁን መሬት ስታጫረስ ስታዘጋጅ ምናምን ስትል ይሰራል። እኔ አሁን እንዳልኳችሁ እንደዚህ የሆነ ሙሉ ፕላን ባታስቡ መሬት መሸጥ ነው እንጂ ከተማ ማስፋፋት ነው እንጂ ለምን መሰላችሁ? እንትን እኮ ነው ታክስ ቤዝ ነው ገብቶች መንግስት ቢያስብ ገቢ ቢፈልግ ግን እሱ መሬቱን ይዞት ሆን ብሎ አስወድዶት ጨምቆ አስወድዶት ከዛ ኋላ የሆነ ነገር አድርጎ እችን የምታክል ይለቅና ደግሞ ቁጭ ይላል። እኔ በምን እሳቤ በምን ምክንያት እንደዛ እንደሚያደርግ እኔ አይገባኝም ነው የምላችሁ። ነው ከፍርሃት ካለማወቅ እና ደግሞ ምናልባት ይሄ የብሔር ፖለቲካው እሱ አይመስለኝም። ዝም ብሎ ነው የብሔር ፖለቲካውን እንደሚታየው ዝም ብለው ስራ ፈቶች ናቸው የሚያራግቡት ነው። እና እንግዲህ እንደዛ ቢያደርግ ጥሩ ነው። እውነታቸውን ነው። ለወደፊት ግን ለወደፊት ብዬ እኔ አሁን ሪኮመንድ ማድረግ የሚያስቸግረኝ ምንድን መሰላችሁ? ኦልሬዲ ዋት አይ ብሮት ሶ ኮልድ ጊር
is like much advanced, sophisticated, easier implementable blah blah ዘንድ ያስዋል። ስለዚህ ዝም ብለህ አሁን ራንደምሊ መሬት ዝም ብለህ ከምትረጭ በዛ በጊር ሲስተም ውስጥ አድርገህ ከብላንድ ምናምን ሪአጀስትመንቱ ከምናምኑ ጋር አድርገህ ከለቀቀው ያኛው የተሻለ ስለሆነ እንዴት እንበለው ከጊሩ በፊትና ከጊሩ በኋላ ከጊሩ በፊት ይሰራ ነበር፣ ከጊሩ በኋላ ግን ጊሩ ይሻላል በሚለው እንወስዳለን። housing in economically viable areas and adjusting development standards to support self-building like housing accommodate አርግ ነው። አሁን እነሱ የሚሉት ምንድነው ሰዎች እንዳቀማቸው ቤት እንዲሰሩ ፍቀድላቸው ነው። ግን ምን ማለት ነው እንዳቀማቸው ነው እኮ ነው ችግሩ። ማለት እንዳቀማቸው አሁን እኔ የነሱ ይሄ አኮሞዴቲቭ ጥሩ ነው። አኮሞዴሽን ማለት ሰውን እንዳቀመው አስተናግደው እስማማለሁ። እንዳቀመው አስተናግደው ማለት ግን አዲስ አበባ ከተማ ውስጥ መሃል ላይ በላስቲክ ወጥሮ የቤት ልስራ ቢል ቦታውን ይዞታል ምናምን አቅሙ ነው ይኑር። እንዴት ልበላችሁ ሌዘስ ፌር መሆን ቦታ አለው ብዬ አስባለሁ። እነሱ አሁን እንትን ነው አንተ ጥራት ስታንዳርድ ምናምን ስትጠብቅ ሰው በአቅሙ እንዳይኖር እያገድከው ነው። ስለዚህ በአቅሙ እንዲኖር ተወው። ቀስ እየተባለ ነው የሚታደገው። it takes time አጉል ፐርፌክሽኒስት አትሁን ነው። ግን እኔ ባላንስ መደረግ አለበት ብዬ አስባለሁ። ፐርፌክሽኒስት አትሁን ማለት ነገ የሚፈርስ ነገ የሚነሳ የከተማ ውበት የሚያጠፋ እንደዚህ የኮንክሪት ስቴኪን የመሳሰሉ እንትኖች ቅጥልጣይ የሚፈጠር ነገር እና ደግሞ for the next 40 years ምናምን is gonna be around እንደዛ እንዲሆን ፍቀድለት ስፕራው ላይ አርግ ብለህ መፍቀድ I don't know ይዛት አክለክ ነው። የሰውን አቅም ማገናዘብ ተገቢ ነው። ግን ደግሞ እንዴ ልበላችሁ ከጊር በፊት ያዋጣል ሊያዋጣም እንደዛም ቢሆን I don't know። እኔ አሁን ለምሳሌ መንግስትን በሆን ኖሮ የምመልሰው መልስ ውሸቴን እተዋለሁ ኮንዶሚኒየም ከስሬ ነው የሚለውን ውሸቴን ተዋለሁ የሆነ ነገር አድርጌ ምናምን I don't know እንደዛ ይመስለኛል። ግን እንትን ችግር ይፈጥራል ለሰንስ ዴቨሎፕመንት ስታንዳርዱን ዝቅ አድርገው እና ሰዎች እንደፈለጉ ይገንቡ ማለት አሁን ለምሳሌ በህገወጥ ሰፈሩ አይደል ወንዝ ዳር ምናምን እንደዚህ ጋራ ላይ የሆነ ጢሻ ውስጥ ወዝተ ገብተው ወይ ራቅ ያለ ቦታ ገብተው ሰፈሩ ተዋቸውና በቃ ዝም ብለህ መብራት አስገባ፣ ውሃ አስገባ፣ ስልክ አስገባ። ከዛ በኋላ ማይክሮ ኢኮኖሚ ላይክ ነው ማይክሮ ፋይናንስ ተቋሞችን አምጣና የሆነ ስራ ላይክ ነው እንትን ብድርም 5,000 10,000 እያገኙ ያችኑ ደሳሳ ቤት እንደዚህ ያርገው እያስተካከሉ ሲሆን እንደዛ ያረጉ ይኑሩ። ተዋቸው፣ አትንካቸው ነው እንትኑን የሆነ ሴንስ አለው። ግን ደግሞ እንዴት ልበላችሁ የሆነ በቃ ወደ ላይ ላይክ ነው እንዳትቀበሉ ላይ ትፈልጉታላችሁ። ሰዎቹ እንዳይነኩ እንዳይፈናቀሉ ላይክ ነው ስጋት እንዳይገባቸው ወዘተ እፈልጋለሁ። አት ዘ ሴም ታይም ግን እንደዚህ አይነት ነገር ለሚቀጥለው 40 እና 50 ዓመት የአዲስ አበባ አካል ሆኖ ፊክስቸር ሆኖ እንዲቀጥል ደግሞ አልፈልግም እና ሁለቱን ያማከለ መፍትሄ ያስፈልግ ነበር ነው። እነሱ ግን ያው እንግዲህ ምንድነው አንተ አትሆንም እኮ ነው ላይክ ነው in other words they are saying you are a shit ኦራይት። ስለዚህ እንደ ሽትነት ዝም ብለህ ኑር፣ አጉል አትመጻደቅ፣ አጉል ላብረቅረቅ፣ አጉል ላብለጭልጭ አትበል ነው። ግን አንዳንዴ አጉል አይደለም ነው አጉል ላብረቅረቅ፣ አጉል ላብለጭልጭ፣ አጉል ያልሆንኩትን ልሆን አይደለም ነው። ይሄ ነገር አክሰፕተብል አይደለም። ከተማው በቅድና በፕላን መመራት አለበት፣ ስርዓት መያዝ አለበት፣ ወደ አንድ አቅጣጫ መሄድ አለበት። ግን ለዛ መልሱ እንደዚህ አይነት ስታንስ ብቻ አይደለም ነው ማለት። መንግስት አሁን ሊያስታርቀው ያልቻለው ምንድነው? እዛ ጋር ሲሄድ ሙትቻ ነው። እንደኔ ነው የምላቸው፣ ሙትቻ ነው። ህገ መንግስት መቅረጽ አያውቅም። ኢኮኖሚክስ አንደርስታንድ አያደርግም። ማህበራዊ ሳይንስ አንደርስታንድ አያደርግም። አርኬክ ነው ጭንቅላቱ። በዚህ ላይክ ነው ማህበረ ኢኮኖሚ አስተሳሰቡ ማለት ነው። የአርኬክ ጭንቅላቱ ግን
የተሻለ ነገር ከመፈለግ አላቆመው ላይክ ነው። መንግስት ስላችሁ የሆነ ጣዖት የለም። መንግስት የሆኑ ኢትዮጵያውያኖች ናቸው ማለት ያ አእምሯቸው የነተበ የቆመ ነው የሆነ ቦታ ላይ ግን ኔቸራቸው እንዴት ልበላችሁ፣ እንዴት ካልቸራል ዲፍረንስ በጣም ነው የሚያስገርማችሁ። የአንዳንድ ህብረተሰብ ማለት እንዴት ልበላችሁ፣ ያው ከእንዶች ጋር ጣላ ቂም ይዘው አይሰድቡኝ እንጂ የእነሱን ሴንቲመንት እኛ አንደርስታንድ የምናደርገው አይመስለኝም። እኔ እንዴ ሄጄ አውቃለሁ አንድ ጊዜና መንገድ ላይክ ነው እነሱ ስጋ ሀንድል የሚያደርጉበትን ነገር ካያችሁ፣ ሁለተኛ እኔ ስጋ ድሮም ስጋ አልወድም ነው ሊትራሊ ከዚህ እስከዚህ በደም ተጨምቀው እንደዚህ ሲቀጠቅጡት ነው ብላችሁ ከዛ ምንም አይመስለውም። ወደዛ ሄዶ እንደዚህ በደም ተነክሮ ነው ብላችሁ በእንትና በእንስሳ ይሄ የሆነ ነገር አፕሮን ምናምን ያደርጋል። ግን ይሄ እንደዚህ በደም ተነክሮ እዛ ጋ ሄዶ ሲጋራ ገዝቶ ምናምን ሊመጣ ይችላል። አይዶን ነው እኔ ኢትዮጵያዊ እንደዛ መኖር ይችላሉ? አፍ ነው አይዲያ ማለት እንዴት ልበላችሁ፣ አንዳንድ ቫልዩ ሲስተማችን እና እነሱና የኛም እኔ ዲፍረንስ አለን። ካልቸራል ቫልዩ ሲስተማችን አንዳንድ የምትሰሟቸው ነገሮች አሁን ናት ዋርዝ እዚህ ለማምጣትና ለማውራት የሚከብዱ ናቸው እና ኢንዲፍረንት አንዳንድ ነገር ላይ እኛን አሁን የሚጨንቀን የሚያሰቅቀን ምናምን የሚለን ነገር ዶንት ጊቭ አ ሺት ምንም ሳይመስላቸው ያደርጉታል። እና ኢትዮጵያዊ እኔ እንደሚመስለኝ የሆነ ኦርደር ይፈልጋል። ገብቷቸዋል። አቅም ይዞት ነው እንጂ ድህነት ይዞት ነው እንጂ የአእምሮ ውስንነት የሁኔታው ውስንነት ይዞት ነው እንጂ የጸዳ ነገር የጠራ ነገር ምናምን የከበረ ነገር ምናምን ይፈልጋል። በጣም በሚገርማችሁ ብዙ የአፍሪካ ሀገሮች ነው ከኢትዮጵያ ውጭ ያሉ ብዙ ሰዎች ህንዶችንም ጨምሮ ነው የምላችሁ አንዳንድ ነገር they don't give a shit for a lot of things that we care about የሆነ እንትን ካልቸራል ሶሾ ኢኮኖሚክ ኮንስትራክታቸው ራሱ ከኛ ይለያል ነው የምላችሁ። እና ኢትዮጵያዊው ይፈልጋል የሆነ የተሰደረ የተሰተረ ስርዓት ያለው ሁሉ ነገር ኦርጋናይዝድ የሆነ ችግሩ ምንድነው? አምቢሽኑና አቅሙ አይገናኙለትም። ስለዚህ ይቆጣጠራል እና እንደዛ ሲቆጣጠር ምንድነው የሚያደርገው? የሰዎችን አቅም ይገድባል ነው። አሁን የነሱ እቺ ሰልፍ ቢልት ሃውሲንግ የምትባለው የምትመስለው ያንን እንትን ኮንትሮል ተወው ነው ልቀቀውና ይጨማለቅ ነው። ቢያንስ በዛው በአቅሙ የሆነ ነገር እንዲችል ያደርገዋል ነው። ግን አስታራቂው ሀሳብ የሚመስል የእነሱም እይታቸው ልክ ነው ማለት ድሃ ናችሁ እኮ በጣም ደካማ ናችሁ እና ሃይ ስታንዳርድ አስቀምጠ በስታንዳርድ ኮንትሮል አድርገው አትችልም ነው። የኢትዮጵያ መንግስት ደግሞ ድሃ ነኝ እንጂ እንትን አለኝ ነው ቴስት አለኝ ፍላጎት አለኝ እንትን ጭምልቅልቅ ሲል ይጨንቀኛል አልችልም ነው። ስለዚህ አሁን ሁለቱ ሀሳቦች እየተጋጩ ነው። ካልቸራል ሾክ ሌላ ሀገሮችንም አታያቸውም ወይ? አሁን ኢንዶኔዥያ ሳይቻቸዋለሁ ባለፈው ጃካርታ ማለት ነው። የሚኖሩበት ኑሮና ፊታቸው ላይ ነው ጎርፍ ውስጥ ጭቃ ውስጥ ምናምን እየሄዱ በዚህ በኩል ቆርቆሮ በዚህ በኩል ነው እስከዚህ ድረስ ነው ፈገግ የሚሉ። እኔ ኢትዮጵያዊ እንደዚህ አይነት ኩስ ምን ነው ይጠፋበታል አይችልም። እንዴት ልበላችሁ በግ የሚበላ ነው ይጠፋበታል አይችልም ነው። ካልቸራል ሜካፑ እኔ እንደሚመስለኝ ነው የኔ አሰስመንት ነው። አሁን ወደዛ ስታያቸው ዶንት ጊቭ አ ሺት እውነቴን ነው የምላችሁ። የሚበሉትን ምግብ እኮ ብታዩ እኔ ሰው ምንሆን ይከብዳል። but they live ነው ነው as if it is normal እንዳለ አሁን ኢንዶኔዥያ እኔ ግርም ነው ያለኝ ሳየው። ጃካርታ ከተማውን ስታዩ 10 ሚሊዮን ህዝብ ያለው ነው። ጽድት ነው አሉት የራሱ ቆንጆ ቆንጆ ነገሮች። ኢኮኖሚውም ጠንካራ ነው ምናምን ግን እዛ ውስጥ ደግሞ እንዴት ልበላችሁ አሁን አዲስ አበባ ውስጥ ከጨርቆስ የባሰ ቆሻሻ ሰፈር ማሰብ የሚቻል አይመስለኝም። ገብቷችኋል? ከጨርቆስ የባሰ
ከድሮ አይዶን ነው አሁን ያለበትን ስታተስ ባላቅም እና እኔ እንጃ ስታስቡት ምን ይሆናል ጨርቆስ እንደዛ ላይክ ነው አይዶን እንዴት ልበላችሁ። ኤኒዌይ አጉል ትንተና ውስጥ ከምገባ እኔ ኢትዮጵያ ይህንን ሪኮሜንዴሽን መቀበል ከሜካፑ የተነሳ ነው የምላችሁ። ድሃ ቢሆንም የሚፈልገው የሆነ ነገርና ደረቅ ነገር ይፈልጋል። ለምሳሌ ቡክትክት ሲልበት ይጨንቀዋል ይመስለኛል። እና ደግሞ ሲቸገር ደግሞ ኢትዮጵያዊ ቅዝዝ ብሎ ነው የሚቀመጠው። የሆነ በችግሩ ላይ እንትኑ አልሞተም ይመስለኛል። ካልቸራል ሜካፕ እና ማስታረቂያው ሀሳብ ግን የኢትዮጵያ መንግስት የተሳሳትከው እኮ ያጠፋው እኮ አምቢሽንህ ችግር የለውም ነው። አምቢሽንን የምታሳካበት እውቀትና አቅም ግን የለህም። ስለዚህ እነሱም ልክ ናቸው። ህዝቡን በአቅሙ ነው ማስተናገድ ያለብን። የኢትዮጵያ መንግስት ደግሞ ልክ ነው። ከስሪቱ ከሚወጣበት ማህበረሰብ ነው የሚያስበው። ስለዚህ አስታራቂው ሀሳብ ቦድ ሰው ነው አዝንብበት ነው ብልጽግናውን ማለት ነው። እንዴት ነው የምታዝንብበት? ህገ መንግስት በመቀየር ነው፣ ዴሞክራቲክ ኢንቫይሮንመንት በመፍጠር ነው፣ ወዘተ ወዘተ ወዘተ። ፕሮብለም ያኛው አልታየውም፣ ይሄኛው ታይቶታል። እነሱ ደግሞ ነው እንደሆንከው ነው የምናስተናግድ እንጂ መሆን እንደምትችለው እንደ ፖቴንሻል አይደለም። አዝዩአር ነው እንደ ፖቴንሻል አጓጉል ጣልቃ ገብነት ውስጥ ገብተን ግጭት ነው እንጂ። ለምሳሌ የኢትዮጵያ መንግስት አሁን ህገ መንግስት ቀይር ቢሉት አብሮ ሊሄድ አላቸው አይችልም። እነሱ እንደ ኤንጂኦ ነው አፕሮች የሚያደርጉት አይደለም ነው። ያግማማ እኮ ይሄ ነው ከሆንከው በላይ አሳንሶ ሚዳቋ ያደረገ ይሄ እኮ የተሸከምከው ቀልዳለ። ማርቼዲስ እና ቮልስ ዋገን መብራት ላይ ቆመው ማርቼዲሷ ዞር ብላ አይታ ቮልስ ዋገኑ ምን ሆና ነው አይኗ ፍጥጥ አለ። እና ቮልስ ዋገኑ አንቺ ሞተርሽ ከኋላሽ ቢጫ ኖሮ እንደዚህ ነበር አይንሽ ፍጥጥ እና ሞተር ከኋላ እና ኢትዮጵያም እንደዚህ አይኗ ፍጥጥ ያለው የያዘ ይዟት ነው። እና ይሄውን አስታራቂው ሀሳብ ኢትዮጵያ ለውጥ ነው የሚያስፈልጋት። አምቢሽኑ ግን ልክ ነው ለማለት ነው። ሚኒመም ፕሎት ሳይዝስ ሹድ ቢ አሰስድ ቱ ኢንሹር ዛት ሞር ሃውስሆልድስ ዊል ቢ ኤብል ቱ አፎርድ ፎርማል ዴቨሎፕመንት። ስለዚህ ዝቅተኛው የመሬትን ፍቃድ ነው ሚኒመም ፕሎት ሳይዝ። አሁን እንዴት ብላችሁ ነው እኔ 21 ሜትር ስኩዌር ሜትርን ሊዝ ፔፐር የምትሰጡበት? በአኮሞዴሽን ስም ነው ማለት እኔ ከብደኛል ነው። ገብቷችኋል? ከዛ ይልቅ አሁን እኔ ራደር ምን መርጣለሁ መሰላችሁ? አዲስ ቦታ ላይ ውሰድና መሬት ስጣቸውና ለምሳሌ ነው የምላችሁ አሁን እንዳለ እችን 21 ሜትር እኔ ለሰው ከመስጠት ቀስ እያሉ ይገንቡት አይደለም። አዲስ ቦታ ላይ ውሰዳቸውና ሀገሩ ሰፊ ነው። አዲስ ቦታ ላይ ውሰዳቸውና አትሊስት የሆነ ሞደስት የሆነ ኮንስትራክሽን ሊገነቡበት የሚችሉበት 70 ምናምን ካሬ ሜትር ስጣቸውና ፕላንድ የሆነ ኦርጋናይዝድ የሆነ በጊዜ የሄዱ ሊያለሙትና ሊያሳድጉት የሚችሉት ስጣቸውና። ምክንያቱም አሁን ያሉበትን ቤት በብር ነው ብላችሁ አሁን የአንዳንዱ ቤት እኔ እንጃ እንግዲህ ንቀት እንትን አይደለም፣ ግን አንዳንዱ ሰው የሚኖርበትን ቤት ኮስት ብታወጡለት ቆርቆሮው፣ ግድግዳው ምናምን ብላችሁ ኮስት ብታወጡለት በተለይ ደግሞ ምናምን ካስገባችሁ ስንት ነው? 25 ሺህ ብር 30 ሺህ ብር ሊመጣ ይችላል ነው ምናልባት፣ ወይም የሆነ ሳምቲንግ ቺፕ። ስለዚህ ኢትስ ኦልሞስት ረሌቨንት ነው። ግን እነዛን ሰዎች ወይ ደግሞ እዛው አካባቢ እዛው ላይ ራሱ እንዳሉ እንደገና ሪፕላን አድርገውና አስተካክለ እንዴት ልበላችሁ አሁን የሆነ እንዴት ልበላችሁ የሆነ በቃ ዝርክርክ ያለ እንደዚህ ይሰፍርላችኋል። አሁን መጥቶ ነው የምላችሁ እንደዚህ አይነት ምናምን የሆነ አክሰፕተብል ያልሆነ አሰፋፈር ታያላችሁ።
የሆነ ዝም ብለው በቃ እንትን አድርገው እኔ ለምሳሌ ይሄንን ናና ፕላን አድርገው ገብቷቸዋል። ፕላን አድርገውና ፕላን አድርገውና ባሉት ሰዎች እዛው ባሉበት ማለት እዛው መተህ ሙሉ ፕላን አውጣላቸውና አስፋው። ለምሳሌ እነሱ እዚህ ድረስ ነው ሊያደርጉት አይዶን ነው እንግዲህ ወንዝ ይዟቸው ካልሆነ በስተቀር ወይ ምናምን ከልል ቴሪቶሪውን ወደዛ አስፋው እና እዛው ባሉ ውጭ ላይ ምናምን ካሉ ነው። ችግሩ ምንድን ነው? አሁን በቀደም ያየናት ያቺ 40 በምናምን ሆኖ 50 በ40 ነው 50 በ40 ሆኖ ውስጡ ግን 36 ሰዎች አሉ። እሱን እንዴት አድርገን ፕላን ታደርገዋለህ? ኤኒዌይ ፕላነብል ከሆነ እዛው ፕላን አድርገው፣ ፕላነብል ካልሆነ ግን በጣም ግማሾቹን አንሳቸውና ምክንያቱም ምልላችሁ ነው። አሁን ለምሳሌ እዛ 40 በ80 በሆነች ቦታ ላይ 36 ሰው ልታኖር አትችልም። አንሌስ እዛ ጋር እንትን ካልገነባ በስተቀር ላይክ ነው። እዛችሁ 40 በ60 ላይ ነቅልሃቸው እዛው ራሱ 40 በ60 የሆነ ወይም 40 በ40 የሆነ ኮንዶሚኒየም ፕላን ካላረክላቸው በስተቀር የጋራ መኖሪያ ቤት ሆኖ በዴክ በዴክ እያለ ሲሄድ የሆነ ነገር ያገኛሉ። ችግሩ እንትኑ ጣጣው ብዙ ነው። ኤኒዌይ ራደር የራሴ ሀሳብ ልክ ነው። እንትን ምንድን ነው ማቆየት አቃተኛ የራሴ ክሪቲሲዝም እየጣለሁ ግን ያሰብኩት የነበረው ምንድን ነው ዝም ብለህ አሁን ለምሳሌ 21 ካሬ ሜትር ለሚቀጥለው 40 ዓመት ሰውየው ሊኖርበት ገብቷቸዋል። ለሚቀጥለው 40 ዓመት ምናምን ሊኖርበት እሱ ላይ የይዞታ ማረጋገጫ ሰተ ሰውየው ምናምን ከምትለው እኔ እንዳልኳቸው አሁን ያኛው ያሰብኩት ሀሳብ እንዳለ ሆኖ እሱ ባይሆን ኖሮ ነው የምላቸው። አሁን እንደዚህ አይነት አካባቢ ላይ እንደዚህ ያሉ ለዴቨሎፐር ስጠውና ግማሹን ይሄን ለዴቨሎፐር ስጠው፣ ዴቨሎፐሩ ደግሞ በዚህ ይሄንን በማግኘቱ ምክንያት ማለት ብዙ ገንዘብ ሊያወጣ የሚችል መሬት በነፃ ሳይከፍል ምናምን ስለሚያገኘው ለእነሱ እዚህ ጋር ኮንዶሚኒየም ገንብቶ ይስጣቸውና ወደዛ ትራንስፈር ያድርጋቸው። እሱ ይህንን ቦታ ወስዶ ለ50 ዓመት ለ60 ዓመት ታክስ ብሬክ ሰጣችሁት ምናምን ብሎ ታክስ ዌቨር ሰጣችሁት። ይህ ስራው እሱ እንዳለ ሆኖ ማለት ነው። ግን እኔ እነዚህን ጥቃቅን ሰፈሮች በ21 ካሬ ሜትር 33 ካሬ ሜትር ምናምን እንትን ከምሰጣቸው ወጣ አርገ ምናልባት ነው የምላቸው ወጣ አርገ ቦታ ስጣቸውና ቦታው ግን ሲጀምሩ በአንድ ክፍል ብለው ይጀምሩ። ግን ላይክ ነው ወይንም ደግሞ ወጣ ብለው ርካሽ የሆነ ነገር እንዲሰሩ ፍቀድላቸው። ያቺ ወጣ ብላ ርካሽ የምትሆነው ነገር ፕላንድ የሆነችና ለምሳሌ ነው ላይክ ነው ቤት ሊሆን የሚችል እዚህ ጋር መኝታ ቤት አይዶን ነው እዚህ ጋር ሳሎን ቤት እዚህ ጋር ኪችን ምናምን ሆኖ ሊሆን የሚችል ፕላን ተደርጎ ፕላን በሚያደርጉት መሰረት ስጣቸውና ነሰሰርሊ አሁን እንደምትለው መገንቢያ አቅም ሳይኖር ሊዝ መሬት ምናምን ብለህ እዛ ውስጥ አታስገባቸው። በአቅማቸው በትንሽ ጀምረው ቢልድ ሊያደርጉ የሚችሉት ግን ሚኒመም ፕሎት ሳይዝህን ለምሳሌ የምፈቅደው ሚኒመም ፕሎት ሳይዝ ይህን ያህል ነው ብለህ የምትለውን አክሰፕት አድርገው ተነስተው ይጀምሩ ብለህ አስተካክለው እንጂ ሚኒመም ፕሎት ሳይዝ የያዙትን የያዙ 21 ካሬ ሜትር የያዙና ደግሞ ያም 21 ካሬ ሜትር ቅጥልጣይ ሆኖ ባለበት ሁኔታ አስቀጥለውና ከተማውን አሁን እዛ ሙምባይ ቼምቡራ የሚባለው ቦታ ላይ እንዳየ ነው እንደዛ አይነት ፍረስረስ ያለ ነገር እንዲሆን ፍቀድ ማለት ተገቢ አይመስለኝም ለማለት ነው። In addition, legal and administrative process should be streamlined and costly and time-consuming fees should be avoided so that households are not discouraged into informality. ላይክ ነው የመንግስት አሰራርና አደራረጉ ሰዎች በትክክለኛው በፎርማል መንገድ ሄደው እሱ አሁን ያስኬዳል። በትክክለኛው መንገድ ሄደው ቤት ለማግኘት የሚያደርጉትን ጥረት ውድ ካረክባቸው ወደ ኢንፎርማሉ ሴክተር ይሄዳሉ። አሁን ይሄ እውነት ነው። እንዳልኳችሁ ነው። መንግስት አሁን መታረቅ ያቃተው በዛ በኩል ድሃ ወዳድ ነኝ ብሎ ይመጣል። ገብቷቸው ሀሳቡ በምኞት ደረጃ የሚመኘው ድሃ ለማገዝ ነው። ግን አሰራሩ በጣም ዲማንዲንግ ስለሆነ ለምሳሌ መሬት በጨረታ ላይክ ነው ድሃን ማረካው በእኔ መንገድ ብቻ ነው which is ኮንዶሚኒየም በመገንባት ነው
የልማት ስራ በመስራት ነው ወዘተ ብሎ ስለሚል በኮንዶሚኒየም የማይታቀፍ ድሃ አለ ነው። ደግሞ ለሁሉም ድሃ ደግሞ ኮንዶሚኒየሙ መድረስ የማይችልም። በጣ ስታረጉት ከዲማንዱ አኳያ ራሱ ስታዩት ማለት ነው አይሆንም። ስለዚህ ምን ይሆናል? አንተ መፍትሄ እስክታመጣ ቁጭ ብሎ የሚጠብቅ ሰው የለም። ሰው በራሱ ኢኒሽቲቭ የራሱ መፍትሄ እየፈለገ ወደ ተለያየ አቅጣጫ ይሄዳል። ማለት ከጨረቃ ቤት አንስቶ ከገበሬ መሬት እስከ መግዛት ምናምን እስከ ማለት ይሄዳል ማለት ነው። ህገወጥ የሆኑ አካሄዶችን ይሄዳል እና መንግስት ያልገባው ምንድን ነው? አትችልም ነው አንተ ማለት መፍትሄ መንግስት አጋዥ እንጂ የልማት መሪ መሆን አይችልም። ልማትን የሚመራው ገበያ ነው። ገበያ ሲከፍት ሲንጠባጠብ ክፍተት ሲያሳይ ጉድለት ሲያሳይ ያን ጊዜ ነው መንግስት ገብቶ ያንን መሙላት የሚችለው የሚለው ነገር እኛ ሀገር በቃ በመንግስት አእምሮ ውስጥ ሬጅስተር አላረግም ሬጅስተር አርጓልም ይላል። አሁን ለምሳሌ እንዴት ልበላችሁ ይላል ላይክ ነው። በተለይ በዚህ መልኩ በጣም ብዙ ያቀነቀነና ያወራ መለስ ዜናዊ ይመስለኛል በመንግስት በኩል ሆነ ጉድለት ውስጥ ገብተን እንስራ እኛ ማለት ገበያውን እንተካላልንም። ገበያው የሚያቀተውን ነገር እኛ ገብተን እናግዘው ነው ግን አይደለም ነው። ለምሳሌ ክፈተው ፓወሩን ጀነሬ ላይ ለምንድን ነው የምትይዘው? ጀነሬት ያርጉ ግን እንትን አድርጎ አጠባብቆ ይዘጋዋል። ወይንም ደግሞ ያለው ሌላው ምክንያት አሁን ለምሳሌ ለምን እንዴት ልበላችሁ ቢያንስ ፓወር ጀነሬሽኑን ቢይዘው ዲስትሪቢሽኑን ለምን አትለቀውም? ካምፓኒዎች እየተደራጁ ዲስትሪቢዩት ያድርጉ። ገብቷችኋል? ለምሳሌ የቴሌ ኢንፍራስትራክቸር ግንባታውን እኔ ልቆጣጠረው ብትል አንተ ተቆጣጠረው ቢያንስ ለምን የቴሌ ሰርቪስ ፕሮቫይደሮቹ ማልቲ አይሆንም? ኢንክሉዲንግ ሀገር ውስጥ ያሉ ምናምን ነገር ነው ተደራጅተው ለምን አይሰሩም? ወዘተ ወዘተ ብዙ ልታነሷቸው የምትችሏቸው ነገሮች አሉ እና መንግስት ግን ያን እንዴት ልበላችሁ የሆነ ያልተመለሰለት ጥያቄ አለ። ማለት አእምሮ ያልመለሰው ጋፕ ራሱ ማርኬት ጋፕ ይላል እንጂ ማይንድ ጋፕ አለበት። ገብቷቸዋል? ገበያ እንዴት ነው ማሰራው? ገበያ በሚሰራበት ጊዜ የሚፈጠሩ ክፍተቶችን እንዴት ነው መሞላቸው? እነዚህ ነገሮች በመርህ ደረጃ እንዴት ነው መካሄድ ያለባቸው? የትኛው ነው ትክክል አካሄድ ምናምን የሚለውን ነገር አእምሮ ኮምፕሬንድ ማድረግ አልቻለም። ስለዚህ የሚሄድበት እንትን ነው ወይም እንግዲህ ወይ ስልጣን የለውም እንዳትሉት አፍንጫው ድረስ ነው ብቻ የሆነ ነገር ይዞታል እና ወስዶ ራሱ የራሱ ችግር ፈጣሪ ነው የሚሆነው። መፍትሄ ብሎ የሚያመጣው ነገር ፈተዋለሁ የሚለውን ችግር አባብሶ አሁን ለምሳሌ ኮንዶሚኒየም ገነባለሁ ብሎ የተነሳው እኔ አሁን ለምሳሌ ኮንዶሚኒየሟን ያቆመው እቺ ዲቫሉዌሽኑ ዋጋው ጣራ ላይ እንደሚያወጣበት ስላወቀና ገብቷቸዋል። ምክንያቱም 2.5 ምናምን ነው ፕራይሱ ስካሌት ያደረገው አይደለም መኒው ዲቫሉ ያደረገው 2.5 ምናምን። ስለዚህ በአማካይ ስንት ነው 292 ነው ምናምን ወይ 262 265 እንበለ ስቱዲዮ የሚያስረክብበት የነበረው። ስለዚህ አሁን በአዲሱ ዋጋ 800 ሺህ ምናምን ሊገባበት ነው ስቱዲዮ ብቻ። በ800 ሺህ ብር ደግሞ ማለት የሰው አቅም ጋር እንደማይሄድ ምናምን አሰስ አድርጎታል። ስለዚህ በጀቴን ምናምን ወገቤን አንገቴን ምናምን ብሎ ወጣ እንጂ የወጣው ያኛው እንትኑን ስላከሰረው አይደለም። ከበጀት መድቦ አያውቅም ነው የሚያደርገው። ቦንድ ነው የሚገዛው ምናምን ላይ ነው ሌሎች ፋይናንሻል ኢንስትሩመንት የተጠቀመ ነው ነገሩን የሚገነባው። እና መንግስቱ ብልሽት አለበት። ብልሽቱን ግን አንደርስታንድ ያረጋ አይመስለኝም። ስለዚህ የሆነው የእሱ የሚከተለው አካሄድ አሁን እንትኑ የሊዝ አዋጁን ራሱ አይታችሁታል። ከ250 እስከ 2500 የጋራ መኖሪያ ቤት ገንብቶ የሚያቀርብ ሰው ካለ መሬት በስፋት እንዲቀርብለት እኛ ጋር ድርድር ይደረጋል። ከዛው እስከ 20 ብሎ ምን ለማለት እንደፈለገ ራሱ ሌላ ቦታ ላይ ደግሞ መጥቶ እንደዚህ ነው ብሎ አንዱ ቦታ ያለውን እዛ ጋር ጥፍቶት እዚህ ጋር ያለውን እዚህ ጋር ድብልቅልቆ የወጣ የሪል ስቴት አዋጅ ይዞ መጣ እና ጠፍቶበታል ነው ለእኔ ላይክ ነው ምን እና
በአክሰስ መሬት ሙሉን ካላስተካከለው ይፈተዋል ብዬ አላስብም ባጭሩ። Although the length of time to obtain construction permits in Ethiopia is slightly superior to that of other sub-Saharan countries, 134 days versus 147 point, the cost is comparatively high. 44 like ነው እንግዲህ ባለፈው አንስተውታል። እኔ አሁን የማይገባኝም ነገር ግንባታ ልትገነቡ ስትሉ የግንባታውን 14.4% ምንድነው የሚለው ላይክ ነው ክፈሉኝ ይላል። ምን ሆነ ነው ገብቷችኋል? አልገባህም? እንዴት ልበላችሁ? ትምህርት ቤት እንዴት ክፈሉኝ ቢል ልጃችሁ ወይ ዩኒቨርሲቲ ገብቼ እንድማር እኔን ክፈሉኝ ወይንም ለራስህ እኮ ነው። አላወቅም? የሚገነባው ነገር እኮ ለራስህ የሀብት ምንጭ ነው። እና እንዴት እሱን ታስተጓጉለዋለህ? ሀገር እናስፋለህ፣ ከተሜነትን እናበረታታለህ፣ ስራ ዕድል እንፍጠርልህ፣ የቤት ችግር እንፍታለህ፣ በዛ ውስጥ ምንድነው ፕሮፊት እናምጣለህ፣ የደሞዝ ታክስ እናምጣለህ፣ የቢዝነስ ታክስ እናምጣለህ ምናምን። ይሄም ደግሞ ላይክ ነው ኢንፑት ሆኖ ሌሎችን ያበረታታ ምናምን ብዙ ሊጠቅመህ የተዘጋጀ ነገር ልክ እንደ ካርቴል እንዴት ታውቃላችሁ? አሁን የኒውዮርክ ምናምን ማፊያዎች ከሚከብሩበት ነገር አንዱ ይሄ ነው። ላይክ ነው ግንባታ ልትጀምሩ ስትሉ የሆነ ክፍያ መክፈል አለባችሁ ይሏቸው ከመንግስት ምናምን ውጭ ማለት በፊት ነው የምላቸው። አይ ዶንት ኖ አሁን እንግዲህ ኤፍቢአይ ጣልዟቸው ከሆነ አላውቅም። እና መንግስት ሀገር እናልማል፣ ታክስ ቤዝን እናስፋል፣ ፎርማል ኢኮኖሚውን እናሳድግል ወዘተ የሚል የልማት አጋር ሲመጣ የዛሬ አሁን የምታገኛትን እንትን አስበህ ላይክ ነው ሪቨርብሬሽን ትልካለህ ኢንታየር ማርኬት ውስጥ ነገሮችን በማስወደድ እና ይሄ ላይክ ነው ምን እኔ እንጃ በምን ትገልጹታላችሁ? አሁን ስላልገባው ነው። ካልገባው በጣም ላይክ ነው ሱፐር የሆነ ሚስ አንደርስታንዲንግ ይጠይቃል። እና አስቸጋሪ ነው። ሰዎች ምን እንደምታደርጉት ነው የሚጠፋቸው የሀገራችን የመንግስት። ከዛ እንግዲህ ከአጭር ጊዜ አኳያ ለቀቅ አድርገው ነው። ግን እንዴት ልበላችሁ ያልተረዱት እነሱ እንትን ነው በቃ ሊታረቁ የማይችሉ ነገሮች አሉ። በአንድ በኩል አጋዥ፣ ልማታዊ፣ ህዝብ ደጋፊ፣ ተቆጣጣሪ፣ ስታንዳርድ አስጠባቂ ምናምን መሆን ይፈልጋል መንግስት which is good which is proper ገብቷቸዋል። በሌላ በኩል ደግሞ ማመን በማይቻል መልኩ ጸረ ልማት ሆኖ ታገኙታላችሁ። እና እኔ ይጠፋብኛል ማለት ክፋት ነው። ምክንያቱም ሰው ራሱን እንዴት ይሾነቁራል፣ ራሱን እንዴት ላይ እግር ገመድ ያስራል ወዘተ ነገር ላይክ ነው you can't reconcile የሆነ ምን ሆኖ ነው አይገባኝም። ራሱ ማለት እንዴት ልበላችሁ በዚህ በኩል ስታዩት በቃ ለድሃ ልጨነቅ፣ እንደዚህ ልበል፣ ኮንዶሚኒየም ልስራ፣ ህግ ላስከብር፣ ከተማ ላጽዳ፣ በዚህ ላይክ ነው የሆነ ፍላጎት አለው። at the same time ግን the same ላይክ ነው ኢንስቲትዩሽን የራሱ ጠላት፣ የህዝቡ ጠላት ራሱ ነው። የልማት የእድገት የሽግግር ደንቃራ ራሱ ነው። እና ይህን እንዴት ታስታርቁታለ? አለማወቅ ነው ብዬ ነው ማልፈው። እና ለዛም ነው ልንወርድበት የሚገባው ምላችሁ። እንግዲህ ይሄ ከአጭር ጊዜ አኳያ ነው። ከሚዲየም ወይም ከመካከለኛ ጊዜ አኳያ ኮሚኒቲ ቤዝድ አፕግሬዲንግ ሃዝ ቢን ኤፌክቲቭ ኢን አዘር ካንትሪስ ኤንድ ካን ቢ ኮንሲደርድ ፎር ኢትዮጵያ። ማህበረሰብን መሰረት ያደረገ ማሻሻል በሌሎች ሀገሮች ውጤታማ ሆኖ ነበር። ስለዚህ በኢትዮጵያም ላይክ ነው ቦታ ሊሰጠውና ሊታይ ይገባል ነው። such programs offer many benefits including preventing the need to relocate households which can be disruptive and costly። እኔ እስማማለሁ። አሁን ዝም ብሎ እንትኑ ማንሳት አሁን የመንግስት ገብቷቸዋል አይደለ እንትን ይሆናል። I don't know like there is a better solution
ዝም ብለህ ጠርገህ አንስተህ ፒያሳን ባዶ ከምታደርገው ፒያሳን ለፒያሳዎች ነው ቆንጆ ቆንጆ ኮንዶሚኒየም ገንብተህ ልትሰጣቸው ትችላለህ የሚል ሀሳብ አለ። አትሊስት እንትኑም ቢዝነስ ኢንቫይሮንመንቱ ምናምን ስራም ትፈጥራለህ እንትንም ትላለህ ምናምን ሁሉንም ቦታ ወስደህ ነው ዝም ብለህ እንትን አድርገኸው ከተማ አይሆንም ነው። ዝም ብሎ ሱፐርማርኬት እንትን ቢዝነስ ምንድነው ኦፊስ ፓርክ ማድረግ ብዙም ደጋፊ አይደለሁም ነው ላችሁ ኮሚኒቲ ቤዝ እና ዝም ብለህ አትጥረግ ነው። ሲ ቦክስ ቢላው ኢን አዲሽን ኢንክሉዥነሪ ሪዴቨሎፕመንት ሞዴልስ ዊዝ ሚክስድ ኢንካም ኤለመንትስ ካን ኦልሶ ቢ ኮንሲደርድ to target households in a slightly higher consumption quintiles living in informal settlements. The fact that these programs are targeted at informal settlement dwellers, however, may be challenged to manage politically. Like the fact that these programs are targeted. Again, any recommendation suggested for medium or long term will need to be carefully assessed with pre-feasibility analysis before any work is started. እንትን ነው ነው መንፈሳቸው ልክ ነው ብለን እናስብ ማለት ጨከንክ ነው አትሩጥ ታይም ሴንሲቲቭ ሆኛል in addition inclusionary redevelopment models with a mixed income element can also be considered to target households in slightly higher እንግዲህ አንዱ ዝቅተኛ አሁን ለምሳሌ እነዚህን በቆርቆሮ በጭቃ በምናምን እንደዚህ ያሉትን ጥልጥል ያሉ ሰፈሮችን ስታነሳቸው አታንሳቸው ነው የሆነ ነገር ነው ማለት ዝቅተኛ አለ። ስለዚህ አካባቢ ለማጽዳት ከተማ ለማሳመር ምናምን በሚል ዝም ብለህ አታንሳቸው ነው። ሁለተኛ የሚሉት ነገር ደግሞ እዛ ውስጥም ሆነው የሆኑ ሚዲየም ኢንካም የሆኑ ሰዎች ሊኖሩ ይችላሉ። ስላይትሊ ሃየር ኮንሰምፕሽን ኩንታይልስ ሊቪንግ ኢንፎርማል በሆኑ ሴትልመንቶች ላይ እንደዚህ ኢመደበኛ በሆኑ አሰፋፈሮች ላይ ሰፈሩ እና እነሱን ያካተተ የሪዴቨሎፕመንት ፕላን ነው ልታስብ ትችላለህ ነው። አሁን ሪዴቨሎፕመንት ፕላኑ ምንድነው? ሴም ቲንግ ነው አሁን ያሉት ነገር ነው። ይሄ በህንዱ ምናምን ያየ ነው ማለት ነው። the fact that these programs are targeted are informal may be a challenging to manage politically. ይሄን ለምን እንዳሉት አልገባኝም። ትቢያለህ ለምንድነው ፖለቲካሊ ቻሌንጂንግ የሚሆነው? ከእንትኑ ጋር እያይዘውት መሰለኝ ይሄ አሁን የፌክ ክልል ምናምን የሚለው እንትን አለ የክልል ፖለቲካ ጋር ሊያያዝ ይችላል ወዘተ ወዘተ ነው ምናልባት የሆነ የማያውቁት ወይም ያሰቡት ወይም ሚስ አንደርስታንድ ያደረጉት ነገር ያለ ይመስለኛል። Again, any recommendation suggested for the medium or long term will need to be carefully assessed with pre-feasibility analysis before any work is started. ስለዚህ ለመካከለኛም ጊዜ ሆነ ለረጅም ጊዜ የሚመጣ ምክረ ሀሳብ አዋጭነቱ መጀመሪያ መመዘን አለበት ወደ ተግባር ከመጋባቱ በፊት። ስለዚህ ለምሳሌ ሀሳቡን በደንብ አጥሩት አዳብሩት ተወያዩበት ምናምን ጠርቶ ዳብሮ ሀሳቡ ከጨረሰ በኋላ ፓይለት ፕሮጀክት ወስዳችሁ ለምሳሌ ቴስት አድርጉት። ከዛ በኋላ ከሰራ ማለት አንደኛ ሀሳብ ለማጥራት ጊዜ ወሰዱ። ሀሳብ ከጠራችሁ ለምሳሌ ነው የምላችሁ አላሉትም፣ ግን እስካሁን ሲሉት ከነበሩት መረዳት እንደምትችሉት ሀሳቡን ወስዳችሁ ደግሞ ሞክሩት የሆነ ቦታ ላይ ቴስት የሙከራ ፕሮጀክት ላይ እዛ ላይ በደንብ ከሰራ ከዛ በኋላ ሬፕሊኬት ወይንም ሌላ ቦታ መድገም ይቻላል ነው የሚሉት። ግን እንትን ነው አሁን የነሱ እንትኑ ትረዱታላችሁ ማለት ይሄ ዴቨሎፕመንት አምቢሽን ይዘህ መጥተህ ሰዎችን ዝም ብለህ ወደዚህ አትግፋቸው ነው እረዳለሁ ነው አይ ሬስፔክት ዳት። ግን ያ ደግሞ ባላንስድ መሆን አለበት ብዬ አስባለሁ። ስለዚህ ሰው አልገፋም ለማለት 21 ካሬ ሜትር መሬት ላይ እንደዚህ አይነት የህንፃ ቅጥልጣይ ሰርተህ ከተማ ቦታ አጥፍተህ ኑሮም ሳታሻሽል የሆነ ታሻሽላለህ። አይ ዶንት ኖ there is a better solution in my view. All right, there is a better solution. እሱ ነው መንግስት ደግሞ አልጣጣም አለው ነው። ስለዚህ ለድሃ አስባለሁ አለ። ለድሃ ሲያስብ ግን አሁን አዲስ አበባን እንዴት አድርጌ ነው
ይህን ህዝብ ላይክ ነው ባለበት ልደጉመው ምናምን ካልኩኝ አዲስ አበባ እኮ የ5 በ10 የ10 በ7 ምናምን ምናምን 2-3 ፎቆች ጫካ ልትሆን ነው ገብቷችኋል እንደሚመስለኝ። ስለዚህ ይሄን እንዴት አድርጌ ነው የምታገሰው የሚል እንትን ይዘውና በቃ እያነሳው ኮንዶሚኒየም ውስጥ እዛ ጠግ ጠጉን ሰርቼ አገባቸዋለሁ ይላል። ያ ደግሞ ሰዎችን ዲስፕሌስ ያደርጋል ወዘተ ማለት የሆኑ መፍትሄ ያለ ችግሮቹ ፈረንጆቹ እንደሚሉት አጣብቂኝ ውስጥ ገባ መንግስት ባጭሩ፣ መንግስትም የኢትዮጵያ ህዝብም ማለት ነው። ግን መፍትሄው እንደሚመስለኝ እኔ ከላይ መምጣት ነው። ከላይ መጣችሁ ከላይ ስትመጣ ምን ይመጣል? እንትኑ ራሱ እየተቀየረ ይመጣል ነው ማለት ነው። ሰው ኢኮኖሚካሊ አሁን እኮ እኛ ድሃ የሚባለውን ሰው እስኪ ባለ100 ሺህ እናድርገው የወር ገቢውን ገብቷችኋል? ለምን ይቻላል ነው ለምን አይቻልም ማለት ምን ማለት ነው ምናምን that's too much ምናምን in my view it's possible። ምክንያቱም 100 ሺህ ብር መሆኑ አይደለም ነው 100 ሺህ ብር ምን ይገዛል ነው ገብቷችኋል? what does it buy ከማርኬቱ አንፃር እና ሰው አፎርድ እንዴት አድርገን እናሻሽለው ኦፍኮርስ ቻሌንጅ ግን ላይክ there are ways የሚል እምነት አለኝ እኔ እንዳልኳችሁ። ስለዚህ እሱ ይሁን ነው ባጭሩ ስትደመድሙት ወርልድ ባንክም እውነት አለው፣ የኢትዮጵያ መንግስትም እውነት አለው። የኢትዮጵያ መንግስትም አይረባም፣ ወርልድ ባንክም አይረባም። የሚሰራው የኔ ነው which means they have their own ልክ የሆኑበት ነገር አላቸው ሁለቱም፣ መንግስትም ወርልድ ባንክም። መንግስት ጥራት መፈለጉ ልክ ነው፣ ወርልድ ባንክ ማዘኑ ልክ ነው። መንግስት የዘመናዊ መንግስት አስተዳደር መሀይም መሆኑ የማይረባ አድርጎታል። ወርልድ ባንክ ደግሞ እናቻችላለን በሚል ከኢትዮጵያዊ ሳይት ጋር የማይሄድ ሶሉሽን ሪኮመንድ አድርጓል። ስለዚህ እንዴት ልበላችሁ ነገሩ እንደዚህ ተጠላልፎ ችግር ሆኗል። የራሱ ልክ ሳይድ አለው፣ የራሱ የተበላሸ ሳይድ አለው። ይሄኛውም የራሱ ልክ ሳይድ አለው፣ ይሄኛውም የተበላሸ ሳይድ አለው። አስታራቂው ሀሳብ ምንድን ነው? ይሄ የመንግስትን ጭንቅላት ፈቶ መግጠም ነው። የመንግስትን ጭንቅላት ፈተህ ስትገጥመው እና ማርኬቱን ስታሰራው፣ ግን ማርኬቱን ለማሰራት ህገ መንግስት ታስተካክላለህ፣ እውቀት ይፈልጋል፣ ሀገር ታስተካክላለህ፣ እንትኑን ግብርናውን ታስተካክላለህ ወዘተ ብላ ያን ስታረገው ነገሩ የሁለቱም ሀሳብ እየመጣ እየታረቀ መጥቶ ይመስለኛል በተለይ ከ10 ዓመት ከምናምን በኋላ ኮንቨርጅ አድርገው አንድ ላይ አብረው ፍሎፕ ሲያደርጉ የሚታዩበት ሁኔታ ሊፈጥር ይችላል የሚል እምነት አለኝ ማለት ነው። አይ ቲንክ በሚቀጥለው ቪዲዮ ልጀምር። ስለሰማችሁኝ አመሰግናለሁ። መልካም ጊዜ። በ116ኛው እንገናኝ።